ለመሆኑ ፔሪዮዲክ ቴብል እያጠናችሁ ነው? አዎ። ስታጠኑ ግን አይቻችሁ አላውቅም። ይኸው የኬሚስትሪ አስተማሪ ልጆች ሆናችሁ ፔሪዮዲክ ቴብል አታውቁም እንድትባሉ አልፈልግም። የአባይ ልጅ ቅማል በላው ተብሎ እንዲተረትብንም አልፈልግም። ውሃ ጠማው። ማንን? የአባይ ልጅ ውሃ ጠማው። ቅማል የበላው ታዲያ ማንን ነው? የላጭ ልጅ ነው። ሳሪስ የላጭ ልጅ። አዎ ሰምታችኋል። የኔ ልጆች ሆናችሁ ቅማልም እንዲበላችሁ ውሃም እንዲጠማችሁ አልፈልግም። ገብቷችኋል አይደለም? ብለው ጥያቄ አዘጋጃለሁ። እንደው አረ እያጠናን ነው ማሚዬ። በየወሩ እኮ ነው የምናጠናው። በየወሩ እያጠናችሁ ነው አጠናን የምትሉት? ፔሪዮዲክ ቴብል እኮ አልፎ አልፎ ነው የሚጠናው። ለዛ እኮ ነው ፔሪዮዲክ የተባለው በየወሩ። በጣም ጥሩ። እኔ ጥያቄ አዘጋጃለሁ። እያንዳንድሽን ነው የምጠይቀው። የዛን ጊዜ እንተያያለን። አንላቀቅም። ማሚዬ ጥያቄ ስትይ ፔሪዮዲክ ቴብል እያጠናው ከባድ ጥያቄ አጋጥሞኛል። ምንድነው ጥያቄው? ይልሽ ኤሌመንቶች ስም አጠራር አብዛኞቹ በመጀመሪያ ስማቸው ይጠራሉ። which is okay። አሁን ለምሳሌ ኦክሲጅን ኦ፣ ናይትሮጅን ኤን፣ ሃይድሮጅን ኤች ምናምን ትርጉም አለዋ። ግን አንዳንዶቹ ለምሳሌ ፖታሺየም ኬ፣ ሶዲየም ኤንኤ፣ ጎልድ ኤዩ። ጉድ እኮ ነው። ቆይ እነዚህ ለምን እራሳቸው መደበቅ አስፈለጋቸው? ዋናው በስማቸው አፍረው ነው። ሌላው ይሁንሽ፣ የሌሎቹን ታዩ። እንዴት ወርቅ እንዴት በራሱ ያፍራል? ጂ ብሎ ራሱን በኩራት አይጠራም። ዋጋው የገቡ አልመሰለኝ። የከሸፈ ትውልድ። የእሷን ጥያቄ ተይው፣ እኔ መልስላታለሁ። የኔና የሆነ ጥያቄ መልሽልኝ። ያንተ ጥያቄ ደግሞ ምንድን ነው? ስሚኝ፣ የሆነ ፔሪዮዲክ ቴብሉን እያጠናው ሳለ ማለት ነው ኤሌመንቶቹ የሆነ ጥያቄ ፈጠሩብኝ። ምንድነው ጥያቄው? ብሬኪንግ ባድ የሚለውን ፊልም አይተሽዋላ? ትንሽ አይቼዋለሁ። በጣም ጥሩ። እና ደግሞ መሪ ተዋናዩ ኬሚስትሪ አስተማሪ መሆኑን ታውቂያለሽ? አዎ። ይኸውልሽ አንቺ ጎበዝ የኬሚስትሪ አስተማሪ ነሽ። እኔ ደግሞ ከሰዎች ጋር ጥሩ ኮኔክሽን አለኝ። አንቺ ፊልሙ ላይ እንዳለው ኬሚስትሪ አስተማሪ ላብራቶሪ ጋር ተፍተፍቲና እኔ ደግሞ ከሰዎች ጋር ያለኝን ኮኔክሽን ከፍ አደርጋለሁ። ከዛ በኋላ ደግሞ በቃ ሀብታም ነው የምንሆነው። እና ምን ታስቢያለሽ? ምንድን ነው የሚለው? ዋንጫው መጣ እንዴ? አዎ። ዘንዶ ዋንጫ ደግሞ በጣም ትልቅ ነው። ደግሞ በጣም ነው የሚያምረው። እንዴ አፈናችሁት እንጂ ዞር በሉ እንጂ። እንዴ አትክበቡት፣ አየር ስጡት። ቆይ ግን ዋንጫው ማን የሚወስደው ይመስላችኋል? እንዴ ያለ ጥርጥር ባዮሎጂ ቲቸር ነች። አዎ ለነገሩ እሷን እኮ ተማሪዎቿ በጣም ነው የሚወዷት፣ እኛም በጣም ነው የምንወዳት። በጣም ነው ደግሞ ትምህርት ክፍሉ የምትሰው ናት። በጣም አበዛሽ አንቺ። ቃላት ቀይር እንጂ አማርኛ አስተማሪ አይደለሽ እንዴ? እኔ እንኳን የምትመቸኝ ለምን መሰላችሁ? ለተማሪዎቿ ከምታመጣው ቸኮሌት ስለምትሰጠኝ። ደግሞ ምንጅት በጣም ተጫዋች እኮ ነች። እኔማ በቃ ቀልዶቿ ሁሉ በጣም ነው ደስ የሚሉኝ። በጣም ነው። እኔም እኮ ቀልድ አውቃለሁ። እንደውም አንድ ቀልድ እንገራችሁ። አንድ ጦጢት ነበረች። ሙዝ በጣም ተወዳለች። ጫካ ውስጥ ነው የምትኖረው። ከዛ አንድ ቀን የሙዝ ዛፍ አገኘችና ላዩ ላይ ወጥታ እየበላች እያለች አያንበሳ ይመጣል። ወይዘሪት ጦጢት እስቲ ሙዝ ስጭኝ ይላታል። አያንበሳ ሙዝ እኮ ነው ስጋ አይደለም ማለችው። ምን አልገባችሁም? ሌላም ቀልድ እችላለሁ። አይ ይበቃል። እንደምን አላችሁ? ምን ሆናችኋል እናንተ? ምን ሆኖ ነው? ኬክ እንዳይበሉ ከልክለሻቸው ነው።
ከበሉ ከአንተ ጋር ጣላለሁ ብለሽኝ ይኸው የፍሪጅ ዘበኛ ሆኜ ቁጭ ብያለሁ። ስንት ጊዜ ነው የምናገረው? አይገባችሁም እንዴ? ጣፋጭ ነገር መብላት ለጤና ጠንቅ ነው። ግልጽ እኮ ነው። እማ ችግር የለውም ስጭኝ። አይቻልም እማ ሰዎች እኮ ሊጠይቁን ኬኩን ይዘው የመጡት እንድንበላው እኮ ነው። ኬክ የተፈጠረው ለመበላት ነው፣ አላማውም መበላት ነው። እና ታዲያ ያንን አላማውን የምታሰናክይበት ከሆነ ታዲያ ጥቅሙ ምንድን ነው? ተናግሬያለሁ። አይቻልም ብያለሁ። አይቻልም ለራሳችሁ እኮ ብዬ ነው። ይልቅ እስቲ ቀልድ ንገሩኝ። ከነገርኩሽ ትሰጪኛለሽ? ካሳቀኝ እኔ ቀልድ የለኝም ግን ዳንስ እችላለሁ። ላስነካልሽ? አይቻልም። እኔ አሁን ቀልድ ነው የምፈልገው። እሺ ማትዬ ንገረኝ። እሺ አንድ ኮምፒውተር ነበር እሺ እና ወድቆ ተሰበረና ሆስፒታል ተወሰደ። ከዛ ዶክተሩ ገባና መረመረው ምናምን። ከዛ በኋላ ሄዶ ዲስክ ተንሸራቷል አለ። ኮምፒውተሩ ዘንድሮ አያስቅም። በይ ኬኬ ታሚ አያስቅም። እስቲ አንተ የምታውቅ ከሆነ እኔ ቀልድ አላውቅም። ዜና ከፈለክ ዜና ልንገርሽ። በጣም የምትገርሙ ናችሁ። ዲስክ ተንሸራቷል። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እኔ የምላችሁ የሽልማቱ ፕሮግራም መቼ ሆነ? ነገ 9 ሰዓት ነው። ተማሪዎቹ መምረጥ ጀመሩ እንዴ? አይ ከሰዓት ነው የሚጀምሩት። እኛ ደግሞ ጠዋት እንመርጣለን። ያው ለፎርማሊቲ ብለው ነው እንጂ ባዮሎጂ አስተማሪ እንደምትወስደው እኮ ግልጽ ነው። ስለ ባዮሎጂ አስተማሪ ሰምታችኋል? ምን አልሰማንም። ምንድን ነው? የትምህርት ማስረጃዋ ፌክ ነው አሉ። እንዲያውም በፊት ከነበረችበት ትምህርት ቤት ገንዘብ ስትዘርፍ ተይዛ ነው አሉ የተባረረች። ተማሪዎችም ደብድባ ታስራ ነበር ነው የሚሉት። ማን ነገረሽ? ከታማኝ ምንጭ። እኔም እንደናንተ ነበር በጣም የገረመኝ በእውነት ስሰማ። ምክንያቱም ጥሩ ሰው ስትመስለኝ ነበር። እሺ ተማሪዎች፣ ዛሬ የዓመቱን ምርጥ አስተማሪ የምትመርጡበት ቀን እንደሆነ ታውቃላችሁ። ማንን ለመምረጥ አሰባችሁ? ጥሩ ጥሩ ጥሩ። ስለሱ በኋላ የምናወራው ጉዳይ አለ። አሁን ስጦታ አምጥቼላችኋለሁ። ከረሜላ፣ እሷን ተቃመሱ። ዶንት ቢ ሻይ። አሁን እሱ እንጂ በደንብ ብዙ ነው። እኔም ስሰማ ልክ እንደናንተ ደንግጫለሁ። አይዟችሁ። አሁን ፈታ እንድትሉ አንድ ቀልድ ልንገራችሁ። ለመስማት ዝግጁ ናችሁ? አንድ ኮምፒውተር ይታመምና ሆስፒታል ይሄዳል። ከዛ ሐኪሙ ምን ቢለው ጥሩ ነው? ዲስክ ተንሸራቷል። በጣም ጥሩ። አሁን ወደ ክላሳችን እንግባ። ቸርቢ ስራ የለንም እንዴ ዛሬ? የለም። ደግሞ ጥፋት አጥፍታችሁ ወላጅ አምጡ የተባላችሁ ልጆች አላችሁ አይደለ? ይቅርታ ተደርጎላችኋል። ወላጅ እንዳታመጡ። አሁን ማን የዓመቱ ምርጥ አስተማሪ ብላችሁ እንደምትመርጡ ግልጽ ነው አይደል? ምን እየሰራችሁ ነው? እናታችሁ ኬክ እንዳትበሉ ብላ አስጠንቅቃችሁ ተደብቃችሁ ትበላላችሁ።
ይሄንን ለእናታችሁ መናገር አለብኝ። ኧረ አባ አትጥራት፣ በእናትህ ትገለናለች። ምንም ማድረግ አልችልም። እኔ የመርህ ሰው ነኝ። እንደዚህ አይነት ከስርዓት የወጣ ነገር እያየው አይቶ እንዳላየ ማለፍ ህሊና አይፈቅድም። ሳርዬ ነይ ጉድሽን ተመልከች። ምንድን ነው? የምን ጉድ ነው? እናንተ ተደብቃችሁ ኬክ እየበላችሁ ነው እንዴ? ያን ሁሉ ምክር መክሬ እንዴት እንደዚህ ታደርጋላችሁ? ቆይ በጣም ነው ያፈርኩባችሁ። ሼም ኦን ዩ። ይቅርታ እማዬ፣ አይለመደንም። በጣም ነው የምታሳዝኑት። ይኸው ድጋሚ ኬክ ስትበሉ ባገኛችሁ አንላቀቅ። አሁን ወደ ክፍላችሁ ግቡ ቶሎ። ሼም ኦን ዩ። ይገርምሻል እኮ ልጆቹ እኮ የሚነገራቸውን አይሰሙም ጠቅላላ። ምን እያረክ ነው? ልበላ ነው አሁን ልጆቹን ሳስጠነቅቅ እየሰማ እና እኔ ልከለክኝ ነው እንዴ? እኔ እኮ ትልቅ ሰው ነኝ። አይኔ እያየማ አይሆንም፣ አይቻልም። የተከበራችሁ የትምህርት ቤቱ ባለቤት፣ መምህራን፣ ተማሪዎች፣ አስተናጋጅ፣ ጥሪ የተደረገላችሁ እንግዶች በሙሉ ያው በዛሬው ዕለት በየዓመቱ በጉጉት የምንጠብቀውን የዓመቱን ምርጥ አስተማሪ ሽልማት የምንሸልምበት ጊዜ ነው እና ይሄን ሽልማት እንዲያበረክቱልን የትምህርት ቤታችን አባት፣ ዋርካ፣ ጥላ፣ ጋሻ፣ መከታ የሆኑትን ኮሎኔል ምግባሩን ወደዚህ ጋብዛለሁ። አንድ በጭብጨባ ተቀበሉልኝ። የዘንድሮው የምርጥ መምህር አሸናፊ መምህርት ሳራ። በጣም ነው የማመሰግነው። ይህን ዋንጫ ለማግኘት በጣም ብዙ አመት ጠብቄያለሁ። እናንተም ይገባታል ብላችሁ ስለሰጣችሁኝ በጣም ነው የማመሰግነው። በእውነት መምህርነት በጣም የምወደው ሙያ ነው። ወጣቶችን በእውቀት መኮትኮት እና ይሄ ዋንጫ ለኔ አይገባም። ይሄ ዋንጫ የባዮሎጂ አስተማሪ ነው። አንድ ጊዜ እስቲ በጭብጨባ ሞቅ አድርጋችሁ ተቀበሉልኝ። ይሄ ለሷ ነው የሚገባው። አንዴ ጭብጨባ ሞራል። አንድ ጊዜ እስካሁን የነገርኳችሁ በሙሉ ውሸት ነው ስለ መምህር የባዮሎጂ አስተማሪ። ባለፈው ትምህርት ቤት መዝብራ ነው የወጣችው፣ ውሸት። ተማሪዎች ደብድባ ነው ታስራ ነበረ፣ ውሸት ነው። ሁሉም ነገር ውሸት ነው። በእርግጥ ማስረጃ የለኝም ስለ ውሸትነቱ። ውሸት ነው አይደል እንዴ? ሞራል። አሁን ለተማሪዎቼ ልንገራቸው። ቴንክ ዩ ኮንግራቹሌሽን። አንዴ ሌክቸር ባይኖር አትጮህብኝ። አትጮህብኝ እኮ ነው የምልህ። መጮኩኝ
ባፈ ባትጮህም ይኸው በአይን እየጮክብኝ አይደል? ሰው ፊት አሳፈርኩ አይደል? እንደዚህም ባታረጊ እኮ ልትመረጭ ትችይ ነበር። እሱን እንኳን ተው፣ አላሸንፍም ነበር። ይኸው ስንት ዓመት አስተማርኩ አይደል? አንድም ቀን ምርጥ አስተማሪ ተብዬ አሸንፌ አላውቅም። ዛሬ የምታስተምሪው እኮ ትውልድን ለማነጽ ነው እንጂ ለሽልማት አይደለም። እርግጥ ነው ለልፋትሽ ለድካምሽ እውቅና ሊሰጥሽ ይገባል። እሱ ደግሞ አንድ ቀን አይቀርም። ግን አስተማሪዎቹ አልመረጡኝም ብለሽ በራስሽ እንደዚህ ማዘን የለብሽም። እኔ መርጬሻለሁ። እኔ ምርጥ አስተማሪ፣ ምርጥ ሚስቴ ነሽ። አመሰግናለሁ ታምዬ። በእውነት ይሄ ማለት ለእኔ ምን ማለት እንደሆነ አልገባህም። ቴንኪው የኔ ጌታ። እኔ የምልሽ አንቺ ከወጣሽ በኋላ ኮነሬል ምን እንዳሉ ታውቂያለሽ? ምን አሉ? ያ ስለ ባዮሎጂ አስተማሪ አራሹ ነገር አለ አይደል? ይሄ በተለይ ስለ ምዝበራ ምናምን ያወራሽው ነገር ሰምተው ከዚህ በኋላ ባዮሎጂ ዲፓርትመንት እና ባዮሎጂ አስተማሪ በአይነ ቁራኛ ተከታተሉልኝ ብለው ነው የወጡት። ሳራ ኬክ እየበላሽ ነው? እስቲ በአፍሽ ኬክ እየበላው አይደለሁም በይ። ኬኩን አንቺ የእኛ አንድ ማንኪያ ሲበላ ከእድሜያችሁ ላይ 1 ዓመት ይቀንሳል። ልጆቹ ካዩ በእውነት ነው ሰው አያደርጉኝም። አይ እኔንማ ማወቅ አለባቸው፣ መስማት አለባቸው። ሰው አያደርጉኝም እያልኩ። እሺ የምንስማማው በአንድ ነገር ብቻ ነው። በምን? ጣፋጭ ምርሉን አብረን እንበላለን። እሺ ትንሽ እሰጥሃለሁ። እኩል እኩል። የምን ትንሽ ነው? አንተ ደግሞ ታበዛዋለህ። የምን እኩል እኩል ነው? እሺ በቃ ይኸው ቻለው። በቃ እኩል እኩል። ይሄኛው ነው ያንተ። ዋጅሪት ይሄ እኔ ነው። አባ እማ ምን እያደረጋችሁ ነው? ምንም። እናንተ ኬክ እየበላችሁ ነው? የምን ኬክ? ፌበን አንተ ማን ነው በሌሊት መጣኝ? ይኸው እኛን ኬክ አትብሉ ብለው ራሳቸው እየበሉ። እናንተ እማ አባ ሼሞን እኔ አይደለሁም። እናታችሁ ናት ያሳሳተች። እንደምታስቡት አይደለም። እኔ ሰይጣን አሳስቶኝ ነው። በጣም ነው የምታሳፍሩት። የምትናገሩትን ኑሩት። እሺ ዋክ ዘ ቶክ። አፍሬባችኋለሁ። ሼም ኦን ዩ። ይኸው ማትዬ እንዳልከው እኮ የኬኩን የመኖር መብት ህልውናውን እያስከበርን እኮ ነው። ሼሞን በሉ አሁን ተነሱ ነው ወደ ክፍላችሁ ግቡ። ተነሱ እንጂ